እንዴት ናችሁ ቤተሰቦቻችን? ሁሉ ሰላም እነሆ ተገኘን። የተጠባቂውን የዚህ ሳምንት የዩናይትድ እና የአርሰናል ጨዋታን በተመለከተ ከወዲሁ የቃላት ጦርነት ተጀምሯል። ቡድን ዜና አለን። ትላንት ልምምድ ሲሰሩ የተመለሱ ተጫዋቾች እነማን ናቸው? ለአርሰናሉ ጨዋታ የማይሰለፉትስ የሚለውን አዳዲስ የቡድን ዜና በተመለከተ መረጃ አደርሳችኋለሁ። ከሌጀንዶቹ አስተያየት እንደዚሁ ከጨዋታው በፊት ስለተወሩ ጉዳዮች አንድ አስተያየት የሮኒን ወስደን እናያለን። ከዛ ውጪ ማይክል ካሪክ እንደው አቀራረቡን በሲቲ ጨዋታ ላይ እንዳደረገው ነው የሚያደርገው። የአርሰናሉ ጨዋታ ከሲቲው ጨዋታ በምን ይለያል የሚለውን ነገርም ለማየት እንዲሁን ሞክራለን። የማንቸስተር ዩናይትድ ሽያጭን በተመለከተ ሰሞኑን እየተወራ ያለ ነገር አለ። ጉዳዩ ምንድን ነው? እውነት ነው ወይ? ክለቡ ሊሸጥ ነው ወይ ስለሚለው ዜና እናደርሳችኋለን። እንዲሁም መዝናኛ የሚሆን አንድ ቃለ መጠይቅ አለ፣ እሱንም ጣል እናደርጋለን። ወደ ዝውውር ዜናም አልፈን ብሩኖ ፈርናንዴዝ በዩናይትድ ቤት ሊቆይ ይችላል ተብሎ ተነግሯል። በጣም ጥሩ ዜና ይመስለኛል። ከሪያል ሶሲዳድ ደግሞ አንድ ተጫዋች ዩናይትዶች ሊያመጡ የውል ማፍረሻውን ሁሉ ሊከፍሉ ይችላሉ ተብሏል። ከዛ ውጪ ደግሞ የዩናይትድ ሰዎች ለንደን በሚገኘው ቢሮቸው የአንድ ተጫዋችን ወኪል መቀመጫውን እንግሊዝ ያደረገ ተጫዋች ነው ተብሏል። የእሱን ወኪል እንዳወሩት ነው ኢንዲካሊያ የተናገረው። ስለዚህ ጉዳይና ሌሎችም መረጃዎች ይኖሩናል። አብራችሁን እስከ መጨረሻው ስትቆዩ ታገኛላችሁ። ቪዲዮውን ላይክ አድርጉ። ቤተሰቦቻችን እስከ መጨረሻው ጊዜያችሁ አቅማችሁ እስከ ፈቀደ አብራችሁን ቆዩ። መልካም ቆይታ። የማንቸስተር ዩናይትድ ተጫዋቾች ልምምድን በተመለከተ ቪዲዮና እንዲሁም የተለያዩ የምስል የመረጃ ጉዳዮች ወጥተዋል። የዩናይትድ ተጫዋቾች ከአርሰናል ጨዋታ በፊት የሚያደርጉት በጣም ወሳኝ የሆነ የልምምድ ቀን ነው። አሁን ከትላንት ጀምሮ በጣም ከፍተኛ ዝግጅት ሲያደርጉ ቆይተዋል። ዝግጅት እያደረጉ ነው ለአርሰናሉ ጨዋታ። እነማን በልምምድ ወቅት ታዩ፣ እነማንስ አልታዩም የሚለውን በአጠቃላይ ስለ አርሰናሉ ጨዋታ የተመለከተ መረጃ አሁን ማድረሳችንን እንቀጥላለን። ያው ቀኑም እየደረሰ ስለሆነ ቤተሰቦች በትላንቱ የልምምድ ሴሽን ላይ ቤተሰቦቻችን ልክ 7ኛ ቀኑ ነው ወይንም ደግሞ አንድ ሳምንቱ ነው ማይክል ካሪክ ከዩናይትድ ተጫዋቾች ጋር መስራት ከጀመረ ማለት ነው። እና ማይክል ካሪክ ሌሎችም የኮቺንግ ቲም አባላቱ በጣም ጠንክረው ሲሰሩ የሚያሳዩ ቪዲዮዎች ወጥተዋል። እና ከፍተኛ የሆነ ስፕሪት ነው ቲሙ ያለው። በተለይ በደርቢው ጨዋታ ሲቲን 2-0 ዩናይትድ ካሸነፈ በኋላ ቲሙ ውስጥ ያለው መነቃቃት እና ይሄ በራስ መተማመን በደንብ ያስታውቃል። ልምምድም ላይ ተጫዋቾቹ ላይ ይሄ ነገር እንዲሁ ሲንጸባረቅ ተመልክተናል። እና አሁን በከፍተኛ የሆነ በራስ መተማመን ላይ ነው የሚገኙት። ምክንያቱም ከደርቢ ጨዋታ በላይ የሚያነሳሳ የለም። እንግዲህ አርሰናልን ለመግጠምና በጨዋታው የሆነ ጥሩ ውጤት ይዞ ከኢምሬትስ ለመምጣት በደርቢው ጨዋታ ከማሸነፍ በላይ ዩናይትድን ሊያነቃቃው የሚችል ምንም አይነት ዶፓሚን ሊኖር አይችልም። ስለዚህ ለተጫዋቾቻችን ትልቅ መነቃቃት ነው። በጥሩ ሙድ ልምምዳቸውን እየከወኑ ነው የሚገኙት። በካሪንግተን ልምምዱን ያልተሳተፉ ተጫዋቾቻችንም ግን ይገኛሉ። እነኚህ ያልተሳተፉ ተጫዋቾች በአርሰናሉ ጨዋታ ያው እንደማይሰለፉ በእርግጠኝነት መናገር ትችላላችሁ። ለምሳሌ ማቲያስ ዴሊክት አልነበረም፣ ጆሹዋ ዘርኪዚም እንደዚሁ አልነበረም። የደርቢውን ጨዋታ ሚስ አድርጓል። የሁለቱም ተጫዋቾች እንደውም በኦልትራፎርዱ ጨዋታ ላይ ከቤንች ተጫዋቾች ውጪ ነው በመደበኛ ተመልካቾች በሚቀመጡበት ቦታ ሆነው የዩናይትድን ጨዋታ ሲከታተሉ እንደነበረ ከማንቸስተር ደርቢው ቪዲዮ የተረዳ ነው ማለት ነው ቤተሰቦቻችን። ስለዚህ ዘርኪዜ አይ ቲንክ ጉዳቱ ምን እንደሆነ ያልሰማሁም ትክክለኛ ምክንያቱን። የማቲያስ ዴሊክት ግን ያው የጀርባ ህመም ነው ተብሎ ተገልጿል። መቼ እንደሚመለስ ተጫዋቹ በቁርጠኝነት የታወቀ ቀን የለም። እንዲሁም የዘርክዚም ሁኔታ ተመሳሳይ ነው። ማዝራዊ ተጨማሪ ቀናት ተሰጥቶት ነው ተብሎ ነው የተነገረው። እንግዲህ ይሄ ተጫዋች በአፍኮን ምክንያት ከሞሮኮ ብሔራዊ ቡድን ጋር ፋይናል እንዲሁ የቆየ ነው፣ የተጫወተ ነው እስከ ፋይናል ድረስ። ምንም እንኳን ተሸንፎ የአፍሪካውን ዋንጫ በሴኔጋል ቢነጠቁም ግን እስከ መጨረሻው የተጓዘ ልጅ ነው። ተመልሷል። አሁን ናዝራዊ ማንቸስተር ነው የሚገኘው። ግን ተጫዋቹ በቀጥታ ወደ ማንቸስተር ዩናይትድ ኢንቴንስ የሆኑ ልምምዶች ላይ እንዲሳተፍ አልተደረገም። ስለዚህ አርሰናሉም ጨዋታ ማዝራዊ
እንደሚያመልጠው በእርግጠኝነት መናገር እንችላለን ማለት ነው። ተጨማሪ ጥቂት የእረፍት ቀናት ተሰጠው። ስለዚህ ገና ልምምድ ላይ ሊመለስ ነው እንጂ ልምምድ መስራት አልጀመረም ማለት ነው ማዝራዊ። ስለዚህ እሱም በአርሰናል ጨዋታ አይኖርም። ዲያጎ ዳሎ ያን ቦታ ያለ ተቀናቃኝ ይይዛል ማለት ነው በአርሰናሉ ጨዋታ። ሌላው ለየት ያለው ነገር ከልምምድ ላይ የታዘብነው የሼሌሲ ወደ ዩናይትድ ዋናው ቡድን ተመልሶ እንዲሁ ልምምድ ማድረጉ ነው። ሰሞኑን ለዩናይትድ የታችኛው ቡድን ሲጫወት ተመልክተናል። በቀይ ካርዱ ምክንያት ነው እንግዲህ ከብራይተን ጋር ኤፍ ኤ ካፕ ስንጫወት ካርድ ተመልክቶ በሲቲው ደርቢ ጨዋታ ሌሲ አቬይለብል ያልሆነው አሁን ሌሲ ከዋናው ቡድን ጋር ተመልሶ መጥቶ ልምምድ መስራቱን እንዲሁ ቀጥሏል እና ተጫዋቹ እንግዲህ በተደጋጋሚ ልምዶችን የመስራት ወይም ኤክስፖዠሩን እያገኘ ነው። ልምድ ካላቸው በዩናይትድ ሱፐርስታር ከሆኑ ብዙ ትምህርቶችን ከእነሱ ሊቀስምበት የሚችለውን ጥሩ እድል ልጁ አግኝቷል። እንደውም ከዚህ አልፎ ተጫዋቹ ባለፉት በተለይ በፍሌቸር ዘመን በያዛቸው ጥቂት ጨዋታዎች ላይ እንዲሰለፍ አድርጎታል። ማይክል ካሪክም ይህን ነገር ያስቀጥላል ተብሎ ነው የሚጠበቀው። ዩናይትድ አካዳሚ ተጫዋቾችን እየተመለከተ ነው። ሌሲም በቀጣዮቹ ጨዋታዎች ላይ እንደው በአርሰናል ጨዋታ ዕለት በእርግጠኝነት ተጫዋቹ ይገባል፣ የመሰለፍ እድል ያገኛል ብዬ ባላስብም ግን ምናልባት ስኳድ ውስጥ የቲም ስኳድ ውስጥ ሊካተት ይችላል። ቲም ሊስት ውስጥ ስሙ ሊኖር ይችላል። ሼሌሲ አይታወቅም፣ ደግሞ ተቀይሮ ሊገባም የሚችልበት እድል ይኖራል። እንደ ጨዋታው ዲፔንድ የሚሆነው ግን የማንቸስተር ዩናይትድ በካሪክ ስር ለተጫዋቹ እድል እንደሚሰጠው በድጋሚ በእርግጠኝነት መናገር ትችላላችሁ ማለት ነው። በካሪንግተን ያለው ሙድ አሁን ቶታሊ ተቀይረዋል ይሉናል እንግዲህ የስካይ ስፖርት ጋዜጠኞች ነው ይሄንን እያሉ የሚገኙት። ለዩናይትድ በጣም ቅርብ የሆኑ የሚታመኑ የዜና ምንጮች የተጫዋቾቹ ሞራል በጣም ሊፍት ሆኗል ብለው ነው እየዘገቡ የሚገኙት። ይሄ ማለት እኔ የአሞሪምን ዘመን ተጫዋቾቹ እየወደዱት አልነበረም ማለት ነው። እንግዲህ አሁን እነኝህን ሪፖርቶች እንደው ምናምን ከሆነ ኦፍኮርስ የምናምናቸው የዜና ምንጮች ነው ይሄን እያሉ ነው ያሉት። ምክንያቱም በካሪክ ስር አሉ እንግዲህ በካሪክ ስር ሪፖርቱ ነው የሚለው ይሄን። ምክንያቱም ዩናይትድ ልምድና የተጫዋቾቹን ስሜት እኛ ባከል ሄደን አናይም። ሪፖርቶችን ነው ብዙ ጊዜ ወደ እናንተ የምናደርሰው፣ እናንተ የምትሰሙት የምታነቡት የተነገረውን ነገር ነው። ሁላችንም እንደዛ ነው እና የዩናይትድ ተጫዋቾች አሁን ከሩበን አሞሪም ዘመን ይልቅ በጣም ደስተኛ ናቸው የሚል ዜና ወጥቷል። ልምምድ ሲሰሩ በጣም ደስተኛ ሆኖ ነው የሚሰሩት ነው የተባለው። እንደውም ኢንቴንሲቲው በዩናይትድ የልምምድ ማዕከል ውስጥ ያለው ኢንቴንሲቲ በጣም አሁን ከፍ ብሏል ተብሎ እንዲሁ ተገልጿል። ሜቢ ይሄ መረጃ በጣም ትክክል ሊሆን የሚችልበት እድል አለ። በሩበን አሞሪም ስር ተጫዋቾቻችን እንደው ፍላጎታቸው ሙሉ 90 ደቂቃ በኢንቴንሲቲ የመጫወት ጉዳያቸው ጥያቄ ስናነሳበት የነበረ ጉዳይ ነው። ፈርስት ሃፍ በጣም ቤስት ይሆናሉ፣ ሰከንድ ሃፍ ደግሞ ተጫዋቾቻችን አቋማቸው ይወርዳል እና እኔ የሲቲውን ጨዋታ እያየሁ አንድ ትንሽ ስጠረጥር የነበረው ነገር እንደው ስጋት ውስጥ የነበረው ነገር ማንቸስተር ዩናይትድ ፈርስት ሃፍ ኦኬ በቃ በጣም ጥሩ ነው እና ጥሩ ተጫውተዋል፣ እድሎችን አግኝተን ነበረ፣ አልተጠቀምንበትም። ስለዚህ ሳስብ የነበረው አሁን ማይንድ ሴቴ በሩበን አሞሪም ስር የነበረው ማንቸስተር ዩናይትድ ነው አይምሮ ውስጥ ያለው እና አሁን ሰከንድ ሃፍ ስንመጣ ዩናይትድ ፈርስት ሃፍ ላይ ያገኛቸውን እድሎች ስላልተጠቀመ በዩናይትድ ባህሪ ደግሞ እዚህ ሲር እንደተረዳ ነው ሰከንድ ሃፍ ላይ ቲሙ ሊቸገር ይችላል እና ማንቸስተር ሲቲ እንዳይቀለብስብን ውጤቱን፣ ምክንያቱም የተሻለ ሊንቀሳቀሱ ይችላሉ። ዩናይትድ ደቂቃ እየጨመረ በሄደ ቁጥር በተለይ ሰከንድ ሃፍ ላይ እየተዳከመ ይሄዳል የሚል ፍርሃት እና ስጋት ነበረኝ። በአሞሪም ስር ይህን እንደሆን ነው የተደረግኩት በእሱ አሰልጣኝነት ስር። ያን ነገር ግን አሁን በካሪክ የአሰልጣኝነት ዘመን ስር እንዲቀየር ይሄ ሀሳቢ እንዲቀየር አድርጓል። ምክንያቱም ሰከንድ ሃፍም ላይ ፈርስት ሃፍም ላይ ይበልጥ እንደውም ሰከንድ ሃፍ ላይ ተሻሽለው ሞር ዶሚኔት አድርገው እንደው ዶሚኔት ስል በፐርሰንቴጅ አይደለም ብዙ የጎል እድሎችን በመፍጠር ዩናይትድ በተመሳሳይ ኢንቴንሲቲ በተመሳሳይ ፍላጎት ሙሉ 90 ደቂቃ ተጫውተዋል። አሁን የማይክል ካሪክ ስራ ነው እሱ ዩናይትድን እንደው ስለያዘ ነው እና ተጫዋቾቻችን በዚህ መልኩ የተቀየሩት ብዬ መናገርም እንዲሁ በጣም ይከብደኛል። ምክንያቱም ማይክል ካሪክ በጣም በጣት የሚቆጠሩ ቀናትን ነው ቲሙን ሲያሰለጥን የቆየው እና በአንድ ጊዜ በጣት በሚቆጠሩ ቀናት ውስጥ አንድ ቲም ይሄን ያህል ለውጥ፣ አንድ አሰልጣኝ ኢንተሪም ማናጀር ይሄን ያህል ለውጥ በቲም ውስጥ ያመጣል ብዬ ደግሞ መደምደም አልችልም። ኦፍኮርስ አስተዋጽኦ ይኖረዋል። የጨዋታው ዝግጅቱ ሊጠቀም ያሰበው ታክቲካዊ መዋቅር፣ ተጫዋቾችን ቤንች ያደረገበት መንገድ፣ እነሱን ቀይሮ ያስገባበት መንገድ፣ ኤቭሪቲንግ ብቻ
በሰዓቱ ፐርፌክት ነበር። አሁን ይሄን ያልኩት ለምንድን ነው? ስለ ኢንቴንሲቲ ያወራሁኝ ስለሆነ ነው። ስካይ ስፖርቱን መረጃ መሰረት አድርጌና ተጫዋቾቹ በሩበን አሞሪም ስር ሲሰለጥኑ ልምምዱ ኢንቴንስ አይደለም ማለት ነው። በጣም ጠንከር ያለ አልነበረም ማለት ነው። እንደተረዳሁት ከሆነ ሩበን አሞሪም ልምምድ ሲያሰራቸው የልምምድ ሴሽኑ ረጅም ነው፣ ግን ደግሞ ኢት ዋዝ ኢዚየር ቀለል ያለ የልምምድ ነበር የሚያሰራቸው። ስለዚህ አሁን ማይክል ካሪክ ምንድን ያደረገው የልምምድ ሴሽኑን አጭር አድርገዋለሁ አለ። ግን በአጭር ሰዓት የምንሰራው ልምምድ ደግሞ በጣም ኢንቴንስ የሆነ በጣም ከባድ ልምምድ እንደሚያሰራ ነው የነገራቸው፣ በዚህ መሰረት ያሳወቃቸው። ስለዚህ ተጫዋቾቹም ከልምዱ ኢንቴንሲቲ ጋር አዳብት ሆኖ በጣም ደስተኛ ናቸው በዚህ ተብሎ ተነግሯል ማለት ነው። እና እንደውም ምንጩ የሚለው ምንድነው ስኳዱ እንደሚያምነው ከሆነ ተጫዋቾቻችን እንደሚያምኑት ከሆነ የትኛውንም ቡድን ማሸነፍ እንችላለን ብለው ማመን ጀምረዋል። ልክ በሲቲ ፐርፎርማንስ ማንኛውንም ቡድን የማሸነፍ አቅም እንዳላቸው ተጫዋቾቹ በራሳቸው አምነዋል ወይም ማመን ጀምረዋል የሚል ሪፖርት ወጥቷል። ይሄ የሚያስደስት ዜና ነው። እንግዲህ ቤተሰቦቻችን አርሰናል ከባዱ ፈተና ነው። እውነት ለመናገር አርሰናልን በጣም ለማግነን አይደለም፣ ዩናይትድ አርሰናልን የማሸነፍ አቅም የለውም ለማለት አይደለም። በቀናቸውና እንደው እንደ ሲቲ በሙሉ ፐርፌክሽን የሚጫወቱ ከሆነ የትኛውንም ቲም ዩናይትድ የማሸነፍ ልጆች አሉት፣ ብቃት ያላቸው ልጆች አሉት፣ ማሸነፍ እንደሚችል በግሌ ያውቃለሁ። ቤተሰቦቻችን ግን የአርሰናሉ ጨዋታ ደግሞ እንደ ማንቸስተር ሲቲ ጨዋታ ቀላል የሚሆን አይደለም። ኢምሬትስ ላይ ነው የሚደረገው። አሁን ከደጋፊ ስሜት ስንወጣ ቤተሰቦቻችን ይሄ አንዱ ዩናይትድ ላይ ጨዋታውን ላይ ከብድበት የሚችል ነገር ነው። ሁለተኛው ነገር ደግሞ በዚህ ሲዝን አርሰናል ከማንቸስተር ዩናይትድ ፍጹም የተሻለ በደንብ ኦርጋናይዝድ የሆነ በደንብ የተረጋጋ በደንብ እንደው ተጫዋቾቹ ለአሰልጣኙ ሀሳብ የተገዙና የሚሰሩትን የሚያደርጉትን ነገር በደንብ አድርገው ጠንቅቀው የሚያውቁ ተጫዋቾችን ነው የምንገጥመው ማለት ነው። አይኑ አውቃለሁ ማንቸስተር ዩናይትድ ቤተሰቦች ማንቸስተር ዩናይትድ በየትኛውም መጥፎ ሞመንት ላይ ይሁን ለአርሰናል ፍጹም እጅ ሰጥቶ አያውቅም። ይሄን በተደጋጋሚ ጊዜ ተመልክተናል። በየትኛውም ጊዜ እንኳን ዩናይትድ ዘንድሮ በጣም ቁልፍ የሆኑ ተጫዋቾችን እንደ ብሪያን ምቤሞን እንደ ማቲያስ ኩኛን እንደ ቤንጃሚን ሼሽኮን አምጥቶ ተጠናክሮ ቀርቶ በአምናው እንኳን እጅግ ደካማ በምንለው ብዙ የማጥቃት ኃይሉ ብዙ በሌለውና በማያስፈራው ማንቸስተር ዩናይትድ አርሰናልን ብንገጥም በቀላሉ እጅ የምንሰጥ ቲም አይደለም። የመጀመሪያውን ዙር ጨዋታ የመጀመሪያ በኦልድ ትራፎርድ ፕሪሚየር ሊግ ጨዋታችንን ስናደርግ ማንቸስተር ዩናይትድ ቶታሊ ዶሚኔት አድርጓል። ጨዋታውን ተመልክተናል። ዩናይትድ ያነሰው ጎል ብቻ ነበር በዕለቱ አርሰናልን ለመግደል። አርሰናሎች ደግሞ ያገኙትን አንድ የጎል ማግባት እድል በቆመ ኳስ አግኝተው ተጠቅመው ነው እንግዲህ ከዩናይትድ በጣም ውድ የሆነች 3 ነጥብ ይዘው የወጡት እንጂ አቻም የሚገባው እንቅስቃሴ አይደለም አርሰናሎች ሲያደርጉ የነበረው። አሁን ግን በዚህ በሁለተኛው ዙር ጨዋታ ላይ ግን ያ በመጀመሪያው ጨዋታ ላይ የገጠምነው አርሰናል አይደለም አሁን የምንገጥመው እና ይሄ አርሰናል ቡድን በጣም ዋይዝ ነው። ማይክል አርቴታ ከፍተኛ የሆነ የፕሪሚየር ሊግ ልምድ ያለው ከፍተኛ የሆነ ታክቲካል ዝግጅት አድርጎ ነው የሚገባው። የዩናይትድ ተጫዋቾች እንደ ሲቲ የተከፋፈተ ስፔስ አያገኙም በእርግጠኝነት ለመናገር ቤተሰቦቻችን በአርሰናሉ ጨዋታ። ስለዚህ ትዕግስትም ያስፈልጋል፣ ብልጠት ያስፈልጋል፣ ምንም አይነት ስህተት አለመስራት ያስፈልጋል። ምክንያቱም እያንዳንዱ የምትሰራ ስህተት በአርሰናሉ ጨዋታ ዕለት ዋጋ ታስከፍላለች። ወደ ጎልነት የመቀየር እድሏ በጣም ሰፊ ነው። ዩናይትድ ሆ ብሎ በግርታ እንዲሁ ለማጥቃት ወጥቶም መሄድ የሌለበት ጨዋታ ነው። ምክንያቱም ለማጥቃት በምንወጣበት ሰዓት በርካታ ክፍተቶች ይፈጠራሉ። አርሰናል ጎል የማግባት እድል አለው። ብቻ ነገሮችን ባላንስ እያደረጉ በማጥቃትም ሲኬድ ወደ መከላከልም ሲገባ በጣም ባላንስ በሆነ መልኩ በተረጋጋ መልኩ ከስህተት በጸዳ መልኩ በተለይ ውሳኔዎች ላይ በጣም ፈጣን በሆነ መልኩ የአርሰናልን ጨዋታ ለመጫወት ጥረት ማድረግ ይኖርብናል እና ዝግጅቱም አይ ቲንክ ሴታፑ ምናልባት ተጫዋቾቻችን ላይቀየሩ ይችላሉ። በሲቲው ደርቤ የተጠቀምናቸው ተጫዋቾች በአርሰናሉም ጨዋታ ላይ የመጠቀም እድሉ ማይክል አርቴታ በጣም ሰፊ ይመስለኛል። ግን የጨዋታው አቀራረብ እና ያለው ቻሌንጅ የምናገኘው የመጫወቻ ስፔስ በአርሰናሉ በጨዋታ ዕለት የተገደበ ሊሆን እንደሚችልና በጣም ትዕግስት እንደሚያስፈልግ የሜንታሊቲ ጨዋታ እንደሆነ በብዛት ይሄ ጨዋታ የሜንታሊቲ ጨዋታ ነው። ቤተሰቦቻችን ጠንካራ የሆነ ሜንታሊቲ፣ ታጋሽነት
እና በትክክለኛው ሰዓትና በትክክለኛው ወቅት ለማጥቃት ደፍሮ መውጣትና የምታገኙትን እድል ደግሞ እንደዚህ ወደ ጎልነት ቀይሮ ለማሸነፍ ጥረት የምታደርጉበት አይነት ጨዋታ ነው። ከፍተኛ ተጋድሎ የሚጠይቅ ጨዋታ ነው ማለት ነው እና ማንቸስተር ዩናይትድ ከዚህ ጨዋታ የሆነ ነገር ይዞ መውጣት መቻል ይኖርበታል። ስለ አውሮፓ ሻምፒዮንስ ሊግ ተሳትፎ የምናወራ ከሆነ በአርሰናሉ ጨዋታ ነጥብ ማግኘት ግዴታ እንዲሁ ይኖርብናል ማለት ነው። ከዚህ ጨዋታ በፊት እንግዲህ ብዙ መረጃዎች እየወጡ ነው። አሁንም መረጃዎችን እኔም ማድረሴን እቀጥላለሁ። ቤተሰቦቻችን ለምሳሌ አሁን አንዱ አስተያየት የሰጠው ዋይኒ ሩኒ ነው እና ሩኒ ታውቃላችሁ፣ ያው ስለ ዩናይትድ መጥፎ ነገር አይናገርም። እኔ ከሌሎች ሌጀንዶቻችን እኔ ዋይኒ ሩኒን አንድ ማደንቅበት እና በሳለው ብዬ የማስብበት መንገድ አስተያየት ይሰጣል። ኦፍኮርስ የትኛውም ሰው የተሰማውን ነገር መናገር አስተያየት መስጠት ይችላል። ግን የሩኒ አስተያየት ደግሞ መስመር የለቀቁ አይደለም፣ ገንቢ ናቸው። የራሱ የሚመስለውን አስተያየት ነው የሚሰጠው። ምናልባት ነቀፌታም ከሆነ ደግሞ በትህትና ነው የሚነክፈው ማለት ነው። አሁን ግን እዚህ ጋር ጨዋታው ከቀድሞ የአርሰናል ተጫዋች ከሆነው ጋር ቲዮ ዋልኮት ነው እና ስለ ደርቢ ጨዋታ እየተጠያየቁ እንዴት ነው ሩኒ ስለ አሁኑ የአርሰናል እና ስለ 2008 ያን የዩናይትድ ፒክ በደረሰበት ሰዓት ማለት ነው ብዙ ክብሮችን ያገኝበት የዩናይትድ ትልቁ ቡድን 2028 ነው። ሱፐርስታሮች በዩናይትድ ታሪክ የነበሩበት ዋይኒ ሩኒ የቡድኑ አባል የነበረበትና ማንቸስተር ዩናይትድ በሰር አሌክስ ፈርጉሰን የአሰልጣኝነት ዘመን እጅግ ያስከበሩትን ትልልቅ ውጤቶችን ያስመዘገበበት ቡድን ነበር። ያ ቡድን ለምሳሌ ቫንደርሳር ነበር ግብ ጠባቂ በወቅቱ። ኦዌን ሃርግሬቭስም የዩናይትድ እንዲሁ አማካይ ነበረ። ከዛ ውጪ ሪዮ ፈርዲናንድ አለ፣ ዌስ ብሮሆን አለ፣ ክርስቲያኖ ሮናልዶ አለ፣ ካርሎስ ቴቬዝ፣ ዋይኒ ሩኒ አለ፣ ፖል ስኮልስ አለ፣ የአሁኑ አሰልጣኝ ማይክል ካሪክ አለ፣ ፓትሪስ ኤቭራ አለ። ይሄ የዩናይትድ ቡድን እንግዲህ በጣም ትልቁ የዩናይትድ ቡድን ነው። የአውሮፓ ሻምፒዮንስ ሊግን ሞስኮ ላይ ቼልሲን አሸንፎ ማንሳት የቻለ ቡድን ነው እና አሁን ካለው የአርሰናል ቡድን ጋር አነጻጽረውና ቲዮ ዋልኮት እናንተ ያን የነበራችሁት የዩናይትድ ቡድን አሁን ካለው አርሰናል ቡድን ጋር ብትጋጠሙ ማን የሚያሸንፍ ይመስልህ ነበር? ማሸነፍ ትችላላችሁ ወይ ይሄንን አርሰናል ሲል እንደዚሁ ጠየቀው። በአማዞን ነው ፕራይም ፕሮግራም ላይ ስለ አውሮፓ ሻምፒዮንስ ሊግ ቀጥታ ስርጭት እየሰሩ ነው። እንግዲህ ከርዕስ ውጭ ይህን ጥያቄ ቲዮ ዋልኮት ያቀረበለት ማለት ነው እና ዋይኒ ሩኒ እንደዚህ ሲል ይመልሳል። አላመነታም። ወዲያው ነው ምላሽ የሰጠውና እንቀጠቅጣችኋለን ሲል ነው የተናገረው ማለት ነው እና ሩኒ እየሳቀ ነው ይሄን ምላሽ የሰጠው እና ኦፍኮርስ ያ ቲም በቀላሉ የሚሸነፍ ቲም አይደለም። በጣም የዩናይትድ በሳል ቲም ነው። እንደው ዩናይትድ ብዙ ደጋፊ ያገኘው እና እኛም በዩናይትድ ደጋፊነታችን የኮራንበትና ብዙ ደስታዎችን ያጣጣምንበት ወቅት የነበረ ቡድን ነው። ያ ቲም የሚረሳ አይደለም እና በእርግጠኝነት ያንን ቲም ቀጥቅጠን ነበር። አሚን ያ ቲም የአሁኑን የአርሰናል ቲም ቀጥቅጦ ነው በእርግጠኝነት የሚያሸንፈው በሚል አስተያየት ሰጥቷል ለማለት ነው። ከደርቢው ጨዋታ በፊት እንግዲህ ይሄን አንድ ብትሰሙ ብዬ ነው እና ስለ ጨዋታው ቤተሰቦቻችን ያው ሰሞኑን ማውራታችን አይቀርም እናወራለን። እየደረሰ ነው። ዛሬ ሐሙስ ነው። ጨዋታው የሚደረገው ደግሞ እሁድ ነው እና ቀናቶች አሉን። ቀጣይ ቀናት በተከታታይ ይህን ጨዋታ በተመለከተ የሚወጡ መረጃዎችን ወደ እናንተ የምናደርስበት ጊዜ ነው። ስለ ጨዋታው ግን እንደው ሪያል የሆነ ጄጅመንታችሁን ሀሳባችሁን በኮሜንት እንድታካፍሉ እና የጨዋታ ውጤት ምን ይሆናል ብላችሁ እንደምትጠብቁ ምን እንደምትጠብቁ ከአርሰናል እና እንዲሁ ከዩናይትድ ጨዋታ ሀሳባችሁን አካፍሉን፣ እንመለከተዋለን። ቤተሰቦቻችን አሁንም መረጃዎቻችን ይቀጥላሉ። አብራችሁን ይሁኑ። መልካም ቆይታ። ወደ ሌሎች መረጃዎች ስናልፍ የመጀመሪያ አሁን የምነግራችሁ እንደው ከአርሰናል እና ዩናይትድ ጨዋታ ውጭ ወጣ ስንል መዝናኛ ነው። እስቲ ደግሞ እንዝናና ከዜናው ዓለም ወጣ ብለን በጣም አጭር መዝናኛ የሆነች የተጫዋቾቻችንን ቃለ መጠይቅ ነው የምነግራችሁ። አንድ የዩናይትድ ፕሮግራም ነበረ ሰሞኑን ያመጡት ነገር እና የለቀቁት 2011 ላይ ምን እያደረግክ ነበር የሚል ጥያቄ ነው ለተጫዋቾቻችን የቀረበላቸውና ተጫዋቾች ምላሽ ይሰጣሉ። ወደኋላ መለስ ብለው ከ10 ዓመታት በኋላ እያስታወሱ ነው እንግዲህ ምላሽ የሚሰጡት። ለምሳሌ ኮቢ ሜኖ የሆነ ውድድር ነበረ የታዳጊዎች እና ወደ ፖላንድ ሄጄ ነበር ያኔ ውድድር ላደርግ የሚል ምላሽ ሰጥቷል። ማሌሲያ ደግሞ የመጀመሪያ ፕሮፌሽናል ኮንትራቴን የፈረምኩበት ወቅት ነበር ብለዋል። ከ10 ዓመት በፊት
ፕላስ ደግሞ እነ ማኑኤል ጋርሲያ ለምሳሌ አሁን ከ10 ዓመት በፊት የመጀመሪያ ጨዋታዬን ያደረኩበት ነው ብሏል። ፕሮፌሽናል ጨዋታውን ማለት ነው። ዶርጉ ደግሞ ሲጠየቅ ምን አለ? የዛኔ የ9 ቁጥር ቦታ ላይ አጥቂ ሆኜ እየተጫወትኩ ነበር ብሏል። ሴንተር ፎርዋርድ ነበር ማለት ነው በልጅነቱ ተጫዋቹ እና ለምን አሁን ይህንን ፓወር ልጁ እንደያዘና እንደው በማጥቃቱም ረገድ ልጁ አሁን እየተዋጣለት እንደሆነ በተለይ የትኛውም የሜዳ ክፍል ብታሰልፉት ይጫወታል። መሀል ላይ ብቻ ይሁን እሱ ዶርጉ የሚመቸው ከፍላንክ መነሳት ነው እና በግራውም በቀኙም ፍላንክ ላይ የትም ቦታ አሰልፉት ተጫዋቹ ይጫወታል። አሁን የተረዳሁት ግን ልጁ ሴንተር ፎርዋርድ ሆኖ መጫወት እንደሚችል ነው። ባለፈው በሲቲው ጨዋታ ለት እንደው ጎል አስቆጠረ እንጂ ሌላም ተጨማሪ ጎል ሊያደርግ የሚችል እድል ነበረው። የሆነ በሙቭመንት በእንቅስቃሴው ስታየው እንደው ሾልኮ ለመውጣት ከመሃል ጥረት አድርጎ ኳስ ኮቢሜኖ ለሱ ሳይሆን ለብሩኖ ፈርናንዴዝ ያቀበለበት ሁኔታ ነው ያለው። ለሱ ቢሰጠው ግን ጥሩ ፖዚሽን ላይ ነበር እና ቲሙ ፊት መስመር ላይ ሲያስፈልገው አሁን ዶርጉን በተደጋጋሚ ፊት መስመር ላይ በማጥቃቱ እንቅስቃሴ ላይ ሲሳተፍ ልታዩት ትችላላችሁ። ኤኒዌይስ ግን ይሄን ያልኩት ትላንትና ሴንተር ፎርዋርድ ሆኜ እየተጫወትኩ ነበረ፣ የመሀል አጥቂ ነበርኩ ከ10 ዓመት በፊት ብሎ የተናገረው ንግግር ለካ ልጁ ያለ ምክንያት አይደለም ይሄን ኳሊቲ የያዘው ብዬ እንዳመን ስላደረገኝ ነው። ብሩኖ ፈርናንዴዝ ደግሞ ከ10 ዓመት በፊት ቺል እያደረግኩ ነበር ብሏል። ተጫዋቹ ከ10 ዓመት በፊት አይ ቲንክ ለስፖርቲንግ ሊዝበን ነው ሊጫወት የሚችለው፣ ግን በዛ ሰዓት ፖርቹጋል ደግሞ የዩሮ ሻምፒዮን ነበረች በክርስቲያኖ ሮናልዶ አማካኝነት። ያኔ በጣም የፖርቹጋል ብሔራዊ ቡድን የገነነበት ወቅት ነበረ እና በዛ ሰዓት የፖርቹጋል ብሔራዊ ቡድን ሻምፒዮን ሲሆን ቺል እያረግኩ እየተመለከትኩ ነበረ ሲል ነው የተናገረው። ከሁሉም ግን በጣም ያሳቀኝ ያው ብዙዎቹ የሃይስኩል እግር ኳስ ተጫዋች ነበርኩ ነው ያሉትን ዮሮን ጨምሮ የብሪያን እምቡሞ ግን በጣም አስቆኛል እና ያኔ ከ10 ዓመት በፊት ጸጉር ነበረኝ ሲል ነው እሱ ምላሽ የሰጠው። ዮሮም እንግዲህ ሳቁን መቆጣጠር አልቻለም። በዚህ ምላሹ በጣም ሲስቅ ነበር። በነገራችሁ ላይ ብሪያን እምቡሞ በጣም ያምርበታል ጸጉር ማለት ነው እና ለምን እንደማያስተክል ነው የሚገርመኝ። አሁን ኦፍኮርስ ይሄ ስታይል ተመችቶታል፣ አሁን ብራንዱ ሆኗል አይ ቲንክ ይመስለኛል። ግን ጸጉር እያለው ደግሞ ብሪያን እምቡሞ በጣም ያምርበት ነበር እና እዚህም ቪዲዮ ላይ ታገኙታላችሁ ቤተሰቦቻችን። ምስሉን ለማለት ነው እንደ ጄጅ ማድረግ ካስፈለጋችሁ ቤተሰቦቻችን። በቀጥታ አሁን ደግሞ ወደ ተለያዩ ዜናዎች እንደዚሁ ብንሻገር በተለይ ደግሞ ከዩናይትድ ሽያጭ ጋር በተያያዘ ሰሞኑን እየወጡ ያሉ መረጃዎች አሉ። እነኛን መረጃዎች ነው አሁን የማደርሳችሁ የሚሆኑ። የማንቸስተር ዩናይትድ ሽያጭን በተመለከተ አንድ ቤተሰብ ኮሜንት ላይ ጥያቄ ይህን ስታቀርብ ሰሞኑን ኦፍኮርስ ብዙ ነገር ተወርቷል፣ ተመልክቼዋለሁ። ቤተሰቦቻችን ጥያቄውንም ኮሜንት የሰጠሁንም ቤተሰብ ምን አዲስ ነገር አለ በሚል ማለት ነው። ሪፖርቱ የወጣውና የተዘገበው ዩናይትድ ሊሸጥ እንደተቃረበ ተደርጎ ነው ሪፖርቱ ሲሰራ የነበረው። ግን እውነታው ይሄ አይደለም። እውነታው ምንድን ነው? ቤተሰቦች አንድ የታወቀ የሆነ ኤክስፐርት አለ። ይሄ ኤክስፐርት የቀድሞ የኤቨርተን የአስቶን ቪላ እንደዚሁም የአበርዲን ቺፍ ኤክስኪዩቲቭ ሆኖ መስራት የቻለ ሰው ነው እና ኬዝ ተብሎ ይጠራል። ኬዝ ዋይነስ ተብሎ ነው የሚጠራው እና ይሄ ግለሰብ እንግዲህ በቢዝነሱ በተለይ ከእግር ኳስ ጋር በተያያዘ ቢዝነስ በደንብ የመስራት ልምድ ያለው እና ስለ ዩናይትድ ተጠይቆ የሰጠው አስተያየት ነው ግሌዘሮችን በተመለከተ ስለ ዩናይትድ ሽያጭ እንዲነሳ ያደረገው ማለት ነው። እና የማንቸስተር ዩናይትድ ሽያጭ ጉዳይ አሁን ፕሮሰሱ ኦፍኮርስ ሜቢ በግራውንድ ሊኖር ይችላል። ከጀርባ ብዙ ነገር ሊሰሩ ወይ ሊደራደሩ ይችላሉ። አንድ ታዋቂ የሆነ ሰው ከዚህ በፊት ትዊተር ላይ ትዊት እንዳደረገው ከጀርባ የሚሰሩ ነገሮች እንዳሉ ሆነው ግን ይሄ ሰው የተናገረው ነገር ምንድን ነው? ሰር ጂም ራትክሊፍ በማንቸስተር ዩናይትድ ሽያጭ ላይ ምንም አይነት አሁን ሳይ እንደሌላቸው፣ ማንቸስተር ዩናይትድ ደግሞ ሁለት ሴናሪዮ ነው ያቀረበው አሁን ሊሸጥ የሚችልበት እሱ ብሎ ያለው ማለት ነው። አንደኛ ኦልድ ትራፎርድን እንግዲህ አሁን ዲሞሊሽ አድርገው አዲስ ስቴዲየም ሲገነቡ ዩናይትዶች ለአዲሱ ስቴዲየም ግንባታ ቢሆን ከፍተኛ የሆነ ገንዘብ ያስፈልጋቸዋል ነው የሚለው ይሄ ኤክስፐርቱ። እና አሁን ይህንን ስቴዲየም ለመገንባት የማንቸስተር ዩናይትድ ባለቤቶች ክለቡን ግዴታ ወይ ሸጠውት ሊሄዱ ነው። ምክንያቱም ክለቡን ከሸጡት ብቻ ነው ክለቡ አዲስ ስቴዲየም ሊገነባ የሚችለው።
አሊያም ደግሞ ሌሎች ኢንቨስተሮችን ልክ ሰር ጂም ራትክሊፍን እንደጋበዙትና የሆኑ ሼሮችን እንዲገዛ እንዳደረጉት ሁሉ ሌሎችም ሼር ሆልደሮችን ወደ ዩናይትድ በመጋበዝ ድርሻቸውን እንዲገዛ በማድረግ እንግዲህ እነሱ የሚወስዱትንም ወስደው ደግሞ ስቴዲየሙ እንዲገነባና ሌሎች ፋሲሊቲዎች ሌሎች የክለቡ ፕሮጀክቶች እንዲካሄዱ እየሰሩ ይሆናል። ወይም ይሄን ነገር ማድረግ መቻል አለባቸው። ምክንያቱም ዩናይትድ ይሄንን ስቴዲየም የሚሰራበት የሚገነባበት ምንም የሆነ የፋይናንሻል አቅም ላይ የሚገኝ ቡድን አይደለም እሱ የሚለው። ምክንያቱም የክለቡ ባለቤቶች ይሄን እንደማያደርጉ ይታወቃል። ምናልባት ሰር ጂም ራትክሊፍ የተለየ እቅድ ሊኖራቸው ይችላል። ግን በብድር የሚገነባ ስቴዲየም አይደለም ዩናይትድ ሊኖረው የሚችለው ማለት ነው። ፕሮጀክቱ በጣም ትልቅ ነው። ዩናይትድ ባለበት አሁን ወደ 1 ቢሊዮን የሚጠጋ እዳ ደግሞ ሌላ 2 ቢሊዮን ፓውንድ ደግሞ ተበድራቸው የምትገነቡት አይነት ስቴዲየም አይደለም፣ መሆን የለበትም። ይሄ ቶታሊ ክለቡ ኦልሞስት በቃ ተሸጠ እንደማለት ነው። ምክንያቱም የክለቡ ግማሽ ቫሊዩ በአጠቃላይ ብድር ላይ ሊወድቅ ነው። ክለቡ ደግሞ ይሄን ያህል ገንዘብ ከተበደረ ኦልሞስት እንግዲህ ለብድር የሚከፈል ደግሞ የወለድ ክፍያ አለ። የክለቡ ህልውና ኦልሞስት ያበቃል ማለት ነው። እና እንደዚህ ኤክስፐርት ገለጻ እና እንደዚህ ኤክስፐርት መላምት ምንድነው የግሌዘር ቤተሰቦች ከጀርባ የሆነ ነገር እየሰሩ ነው። ወይ ክለቡን 100% ሙሉ ለሙሉ ለመሸጥ ያለ ሰር ጂም ራትክሊፍ ፍቃድና ያው በህጉም መሰረት ይሄ ስምምነት እንዳላቸው ከዚህ በፊት ተነግሯል፣ ሰምታችኋል። ሰር ጂም ራትክሊፍ ዩናይትድን ከሽያጭ ሊያድኑት አይችሉም። ምክንያቱም አብዛኛው ዩናይትድ ሼር ያለው በግሌዘር ቤተሰቦች ነው እና አሁንም ቢሆን ማንቸስተር ዩናይትድን ጠቅልለው ካልገዙት በስተቀር ሰር ጂም ራትክሊፍ ዩናይትድ ላይ የመወሰን ስልጣን የላቸውም። ስለዚህ ለቀው ከሸጡት እንግዲህ ዋዛቸውን ጠቅልለው ከዩናይትድ ድርሻቸውን ወስደው መሄድ ብቻ ነው። በዛ ምክንያት ነው ግሌዘር ቤተሰቦች የሆነ ነገር ከጀርባ እየሰሩ ነው በሚል ጥርጣሬውን የተናገረው ማለት ነው እንጂ ከኪሳቸው አውጥተው የሚገነቡት ስቴዲየም አይደለም። በጣም ትልቅ ፕሮጀክት ስለሆነ ደግሞ ዝም ብላችሁ በብድር እንግዲህ ክለቡን አስይዛችሁ የምትገነቡትም ስቴዲየም አይደለም። ሊሆን የሚችለው የክለቡ ሙሉ ለሙሉ ከተሸጠ አሊያም ደግሞ የክለቡ ከፊል ድርሻ እስካሁን ሩቡን የሸጡት እንግዲህ ኦልሞስት ወደ ሩብ አድርጋችሁ ልትወስዱት ትችላላችሁ ለራትክሊፍ የሸጡትን ድርሻ ማለት ነው። እና በወቅቱ ራትክሊፍ አሁን ያላቸው ፐርሰንት ስና 27.7% ነው። ኦልሞስት ከፍ ይላል ከሩብ 27.7%ን ለመግዛት የከፈሉት ብር 1.25 ቢሊዮን የእንግሊዝ ፓውንድ ነው ሰር ጂም ራትክሊፍ። ስለዚህ በተመሳሳይ መልኩ እንደዚህ አይነት ሽያጭን በማድረግ ነው ሊገነቡ የሚችሉት ወይ ደግሞ ክለቡን ሸጠው ካልሆነ በስተቀር ይህ ፕሮጀክት ፍጹም የሚሆን ነገር አይደለም በሚል የሰጡት የፋይናንሻዊ የሆነ የሰጡት ኢንተርቪው ነው ማለት ነው። ስለ ዩናይትድ ሽያጭ አሁን ከጀርባ የሆነ ነገር ሊኖር ይችላል ተብሎ እንዲነሳ እንዲወራ ያደረገው እንጂ አክቹዋሊ የተረጋገጠና በደንብ አሁን ዩናይትዶች ድርድር ላይ ያሉበት ሁኔታ ነው ያለው ክለቡን ለመሸጥ ተብሎ የተወራ ዘገባ አይደለም ማለት ነው። ወደ ዝውውር ዜናዎቻችን ደግሞ አለፍን። የማንቸስተር ዩናይትድ ሰዎች ለብሩኖ ፈርናንዴዝ የሆነ ቀጠሮ ይዘዋል እና ብሩኖ ፈርናንዴዝ በተመለከተ ያላቸው ሀሳብ ምን እንደሆነ የክለቡ ሰዎች ሊነግሩት ቀጠሮ ይዘዋል ተብሎ ተገልጿል። ይሄ ቀጠሮ ወይንም ለብሩኖ ፈርናንዴዝ ማሳወቅ የፈለጉት ነገር ተጫዋቹ አሁን በቀጣይ ክረምት ላይ ሊለቅ ያሟሟቀ ነው ታውቃላችሁ እና ነገር ግን እንድትለቅ አንፈልግም፣ በክለባችን ብትቆይ ደስተኛ ነን የሚል ሀሳብ ለማንሳት እና ተጫዋቹ ኮንትራቱን ስለሚያራዝምበት ሁኔታ ለማውራት ነው ተብሎ ነው የተገለጸው። እና አይ ቲንክ ዩናይትድ በቀጣይ እንግዲህ ማን እንደሚያመጣ በአሰልጣኝነት አላውቅም፣ ግን የብሩኖን ቆይታ ሀሳብ በጣም ነው የምወደው። ምክንያቱም ተጫዋቹ የዩናይትድ በጣም ወሳኝ ተጫዋች ነው። በተለይ ዩናይትድ በፈጠራ ረገድ እንደው ስለ ፈጠራ የምናወራ ከሆነ ዩናይትድን ያለ ብሩኖ ፈርናንዴዝ ማሰብ ምን ያህል ከባድ እንደሆነ ከዚህ በፊት ተመልክተናል እና በጣም 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 ከባድ ነው የሚሆነው። አሁንም ብሩኖ ፈርናንዴዝን ዩናይትድ የሚያጣ ከሆነ መተካት ያለበት በአንድ ተጫዋች አይደለም። የሱ ፈጠራ በአንድ ተጫዋች አይተካም። ሜቢ 2-3 ተጫዋቾች ምናልባት ሚናውን ሊሸፍኑ ከቻሉ የሱን አላቅም። አሁን ስለ መከላከል እያወራሁ አይደለም ቤተሰቦቻችን፣ ግን ይሄን ክሬቲቪቲ ብዙ የጎል ማግባት እድሎችን መፍጠር እንደውም ተጫዋቾቻችን አልተጠቀሙበትም እንጂ ከብሩኖ ፈርናንዴዝ ውጪ ለማንቸስተር ዩናይትድ ሊሰጥ ወይም ሊያመጣ የሚችል ተጫዋች ያለ
ያለን አይመስለኝም ቤተሰቦቻችን እና ማርኬቱም ላይ ኦፍ ኮርስ ብሩኖ ባይ ኔቸር ከብዙ ጊዜ በአንድ የሚገኝ ተጫዋች ነው አውቃለሁ። በእግር ኳሱ ታሪክ በራሱ እንደ ብሩኖ አይነት በጣም ፈጣሪ የሆኑ እንደነ ኢኔስታ አይነት ፈጣሪ የሆኑ ተጫዋቾች እነ ኬቨን ዲብሬን አይነት በጣም ብዙ ጎል ክሬት የሚያደርጉ የተለየ አይን ያላቸው ኳስን ቀድመው የሚያስቧት ቴሪ ዳንኤል ሆነሪ እንዳሉ አይነት ተጫዋቾችን ማግኘት ከስንት ክፍለ ዘመን አንድ የሚገኝ ነው። እነኚህ ሁሌ የሚመጡ አይነት ተጫዋቾች አይደሉም እና ዩናይትድ እሱን ለመተካት መቸገሩ አይቀርም። ለማቆየት ጥረት ማድረጉ መልካም ነው። ብሩኖ ፈርናንዴዝ የሚቀበለውና እንደው በክለቡ ደስተኛ የሚሆን ከሆነ አይ ቲንክ መጥፎ የሆነች ሪሊዝ ክሎዝ አለች ወደ 54 ሚሊዮን ፓውንድ አካባቢ የሆነች ይሄን ታውቃላችሁ፣ ተነግሯል። ቤተሰቦቻችን የተደበቀ አይደለም። ብሩኖ ፈርናንዴዝ ዩናይትድን መልቀቅ ከፈለገ ዩናይትድ ላይ ያቆመው አይችልም። በዩናይትድ ቤት መቆየት ከፈለገ ግን ብሩኖን ማንቸስተር ዩናይትድ ለማቆየት የቻለውን ነገር ማድረግ አለበት ብዬ ነው ማስበው። ፍላጎቱም ይኖረው ከሆነ አሁን ይህን ሊገልጹለት ነው ፍላጎት አላቸው የተባሉ። አይ ቲንክ ቀጣይ ሲዝን ዩናይትድ በጣም የተለየው ዩናይትድ ይመስለኛል። እንደው በአንድ የፕሪሚየር ሊግ ተፎካካሪ ይሆናል ብዬ ከወዲሁ መናገር ባልችልም ግን በብሩኖ ዙሪያ ቡድኑ ሊገነባ ይችላል። ብሩኖ ሃየር አፕ ቆሞ እንዲሁ 10 ቁጥር ቦታ ላይ በደንብ አሁን ባለበት አሁን በሚጫወትበት ቦታ ላይ በሚወደው በሚፈልገው ሚና ተሰጥቶት ዩናይትድ 1-2 አማካዮችን ከሱ ኋላ ደግሞ ካሳሜሮም እንዲሁ ይለቃል ተብሎ ስለሚጠበቅ በጣም ኳሊቲ የሆኑ አማካዮችን አምጥቶ ማንቸስተር ዩናይትድ እየተወራ እንዳለው እንደነ ካርሎስ ባሌባ አሁን ስማቸው ተነስቷል። አደም ዋርተን አለ፣ ፕላስ ሲሌት አንደርሰን አለ። እነኚህን አማካዮች ዩናይትድ ቢያንስ ተዉት ሶስቱን አይደለም ሁለቱን አማካዮች እንኳን ካስፈረም እንኳን በጣም ትልቅ ነገር ነው ለማንቸስተር ዩናይትድ እና ሁለት አማካይ አሁን እዛ ቦታ ላይ ቢያመጡለትና ይሄ የ6 እና የ8 ቁጥር ቦታውን በደንብ አድርገው ከሸፈኑለት ብሩኖ ፈርናንዴዝ 10 ቁጥር ሚናን በየትኛውም ክለብ ቢሄድ በየትኛውም ቲም ውስጥ ቲሙን ድል ሊያስደርግ የሚችል ዋንጫ እንዲያነሳ ሊረዳ የሚችል ብቃት ያለው ተጫዋች ነው እና መቆየቱ ለዩናይትድ ትልቅ ዜና ይሆናል። ለመጪው አሰልጣኝም በጣም ትልቅ ዜና ነው። ለደጋፊውም ቢሆን በጣም ጥሩ ዜና ይመስለኛል እና ይሄን ጥረት ማድረግ ጀምረዋል ተብሏል እና የብሩኖ ፈርናንዴዝ ቆይታ ሁኔታ እና የተጫዋቹ ፍላጎት ምን እንደሆነ ግን የወጣ ነገር የለም። አንድ ኢንዲካሊያ ይዞት የወጣ ዜና አለ። ይሄ ዜና ምን ይላል መሰላችሁ? ማንቸስተር ዩናይትዶች በውስጥ ተወያይተዋል። ይህንን ውይይትና ይህንን ከፍተኛ የሆነ ስብሰባ ያደረጉት ባለፈው በለንደን ነው ብሎ ነው ኢንዲካሌ የተናገረው። ለንደን ላይ ነው ይህ ስብሰባ የተደረገው። ስብሰባው ደግሞ የሚመለከተው እንግሊዝ ቤዙን ያደረገ ትልቅ ዝውውርን በተመለከተ ለመነጋገር ነው እና ኢቨን ካምፑን የተጫዋቹን ካምፕ ሁሉ ጋብዘው ነው በዚህ ንግግር ላይ ዩናይትዶች ተሳትፎ ሲያደርጉ የነበረው ሲነጋገሩ የነበረው ብሎ ነው ኢንዲካሊያ የዘገበው ማለት ነው እና ሁሉንም ነገር በጣም በጸጥታ ሲልድ ማድረግ ነው ዩናይትዶች የፈለጉት። አይ ቲንክ ለጥር ዝውውር አይመስለኝም። ሜቢ ሰርፕራይዝም ካለ ጥር ላይ የምንመለከተው ይሆናል። አሁን ባሉ ሙቭመንቶች ግን ይሄ የሚሆን አይመስልም። እንደ ኢንዲካሊያ ዘገባ ከሆነ በጣም ከባድ ዝውውር ነው። ይሄ ዝውውር ደግሞ ቀደም ብሎ ሊፈጸም የታቀደና በጸጥታ እየተካሄደ ያለ ነው። በየትኛው ተጫዋች ጉዳይ ነው የተባለ ነገር የለም። ግን ኢቭን ወኪሎቹ ሁሉ ሳይቀር ተገኝተው የታደሙበት ከፍተኛ የሆነ ሚስጥራዊ የሆነ ስብሰባ በለንደን ተደርጓል ሲል ተናግሯል ማለት ነው። እንግዲህ ዋነኛ የሮብ ዳውሰንን የስፔኑን ዘገባ ስናይ ዩናይትድ የአማካይ ስፍራ ኢላማዎች ሶስቱ የታወቁት ሂሌት ቅድም የነገርኳችሁ ሶስቱ መቀመጫቸውን እንግሊዝ ያደረጉ እነኚህ በዩናይትድ በጣም ተፈላጊ የሆኑ ተጫዋቾች ናቸው። ሜቢ ከሶስቱ ተጫዋቾች የአንዱ ወኪል ሊሆን ይችላል ዩናይትዶች ያናገሩት። የሉፍተስ ቼክን ዝውውር በተመለከተ አሁን አስቶን ቪላዎች ፉክክር ውስጥ ገብተዋል ተብሎም እንዲሁ ተነግሯል። አስቶን ቪላዎች ኢንኳየር እንዳደረጉ ነው የተገለጸው። ከዩናይትድ ጋር በተያያዘ እየተወራ ያለው ነገር የመጀመሪያ ደረጃ የዝውውር እንቅስቃሴ ነው እንጂ በጣም ጠንከር ብሎ ዩናይትድ ላይ ያስፈርመው ገፍቶ ሄዶ ሉፍተስ ቼክን እያናገረው አልነበረም ተብሎም አሁን በቶክ ስፖርት ተስተባብሏል። ቤተሰቦቻችን መጀመሪያውኑ ቶክ ስፖርት ነበር ዩናይትድ አንድ ተጫዋች ለማስፈረም ንግግር እያደረገ ነው፣ ከዚህ በፊት እንግሊዝ ተጫውቶ የሚያውቅ አሁን በአውሮፓ እየተጫወተ የሚገኝ ብሎ ተናግሮ የነበረው በአውሮፓ የሚጫወት ማለቱ ሩቨን ኔቬስን እንዲሁ የዩናይትድ ደጋፊዎች እንዳያስቡ ነው ተብሎም እንዲሁ ሲነገር ነበር። አሁን ግን
ከሉፍተስ ቼክ ይልቅ እንደውም የሩቨን ኔቬስ ስም ወደ ዩናይትድ በተደጋጋሚ የተነሳ ሊመጣ ይችላል ተብሎ እየተወራበት ያለ ነው። ሉፍተስ ቼክ ግን አሁን ወደ አስቶን ቪላ ሊሄድ ይችላል ተብሎ ነው እየተገለጸ ያለው። መጀመሪያውኑ ሲጀመር አማካይ ይፈልጋሉ አስቶን ቪላዎች። ኮነር ጋላገርን ለማስፈረም ኦልሞስት ተስማምተው ጨርሰው ነበር። በኋላ ላይ መጥቶ ነው አይ ቲንክ ቶተንሃም ወሰደባቸው ተጫዋቹን። ስለዚህ ሌላ አማካይ ደግሞ ይፈልጋሉ ማለት ነው። ለዛ ይመስለኛል ሎፍተስ ቼክ ላይ አስቶን ቪላዎች ትኩረት ያደረጉት። ዩናይትድ እውነት ይህንን ተጫዋች የሚፈልገው ከሆነ አሁንም ፈጠን ማለት እንዳለበት ነው ከአስቶን ቪላ የዝውውር እንቅስቃሴ መረዳት የምንችለው ማለት ነው። ቤተሰቦቻችን ሌላው ከዝውውር ጋር በተያዘ የሪያል ሶሲዳድ አምበል ተጫዋች አለ። ይሄ አምበል ቨርሳታይል አምበል ነው። ኦፍኮርስ እድሜው ግን ከዩናይትድ የዝውውር ፖሊሲ ጋር መሄድ አይመስለኝም። 28 ዓመቱ ነው። ፕላስ 75 ሚሊዮን ዩሮ ውል ማፍረሻ ሂሳብ ተቀምጦለታል። ተጫዋቹ ጃንዋሪ ላይ እንዲለቅ ክለቡ አይፈልግም። ስለዚህ ክረምት ላይ ምናልባት ዩናይትድ ይህን ተጫዋች እንደ ሪፖርቶች ከሆነ እየተከታተሉት ነው እና ሜቢ ምናልባት የዝውውር ፖሊሲያቸውን ከቀየሩ የውል ማፍረሻ ሂሳብ ስላለው ለዩናይትድ ብዙ ጊዜ ውል አፍርሶ ተጫዋች መውሰድ ነው የሚቀለው እንደምታውቁት እና ይህን የሪያል ሶሲዳድ የአማካይና እንደውም በተለያዩ ቦታዎች ላይ መጫወት የሚችል ተጫዋች ለማስፈረም ውሉን ለማፍረስ ፈቃደኛ ሊሆን ይችላል ተብሎ ተገልጿል። አስቶን ቪላም ተጫዋቹን ይፈልጋል። ሚኬል ኦሬዛቤላ ተብሎ የሚጠራ ተጫዋች ነው ማለት ነው። እንግዲህ እነኚህ በኢክረም ኩሩ የተነሱ መረጃዎች ናቸው። ይህን ተጫዋች ወደ ዩናይትድ ዝውውር በተመለከተ ቤተሰቦቻችን እንግዲህ እነኚህን ይመስላሉ። ዝውውርን የተመለከቱ የማንቸስተር ዩናይትድ ዜናዎች ብዙ የጥር ዝውውር መስኮት በተለይ በዚህ ሰዓት በጣም እየቀዘቀዘ ነው። እንደውም ከተጫዋቾች ዝውውር ይልቅ የአሰልጣኞች የዝውውር መስኮት ነው የሚመስለው ማለት ይቻላል። አሰልጣኞች ተሰናብተዋል፣ እንዲሁ ተቀጥረዋል። ብዙ የዝውውር እንቅስቃሴዎች እየተካሄዱበት ያለ የዝውውር ወቅት አይደለም። ጥር የዝውውር መስኮት ሌላ ጊዜ እንኳን ነበር። አምና ብዙ ዝውውሮች ነበሩ፣ ዘንድሮም አሉ። ኦፍኮርስ ግን እነኚህ ትልልቅ ቲሞች በደንብ የተሳተፉበት የዝውውር መስኮት አይመስልም። ለዩናይትድም እንዲሁ ቀዝቀዝ ያለ የዝውውር መስኮት ነው ዩናይትድ እያሳለፈ የሚገኘው። ለማንኛውም ነገ በሌሎች አዳዲስ ዜናዎች አገኛቸዋለሁ ቤተሰቦቼ። እስከዛ ሰላሙን ወያላችሁበት ባይ